እንቁራሪትና አይጥ። ከዕለታት አንድ ቀን አይጥና እንቁራሪት ነበሩ። በጣም የሚዋደዱ ጓደኛሞች ነበሩ። አይጧ ሁልጊዜ እንቁራሪቷን ወደ ቤቷ ትጋብዛት ነበር። ሁለቱም ሁልጊዜ አብረው ይበሉ፣ ይጫወቱና ያወሩ ነበር። አንድ ቀን ታዲያ እንቁራሪቷም አይጧን ወደ ቤቷ ትጋብዛታለች። ግን እኮ መዋኘት አልችልም፣ ወንዙን እንዴት ብዬ ነው አቋርጬ ወደ ቤትሽ የምሄደው አለቻት። እንቁራሪቷም እየሳቀች እሱን ለእኔ ተይው፣ እኔ ራሴ ያዝዬ ወስድሻለሁ አለችና ጀርባዋ ላይ እንድትወጣ ነገረቻት። አይጧም ደስ ብሏት በእንቁራሪቷ ጀርባ ላይ ወጣች። ከዛም እንቁራሪቷ አይጧን አዝላ መዋኘት ጀመረች። በድንገት ግን እንቁራሪቷ መጥፎ ሐሳብ ማሰብ ጀመረች። አይጧን መብላት አለብኝ ብላ ወደ ውሃ ውስጥ አይጧን አዝላ ሰመጠች። አይጧን መዋኘት ስለማትችል በጣም ፈራች። እናም እርዱኝ እያለች መጮህ ጀመረች። በድንገት ሲበር የነበረ አንድ ጥንብ አንሳ ድምፃቸው ሰምቶ በፍጥነት ወደ ወንዙ ወረደ። አይጧንና እንቁራሪቷን በጥፍሩ ይዞ ወደ ሰማይ በረረ። ሁለቱም መያዝ ስላቃተው አይጧ ከእጁ ትወድቅበታለች። እንቁራሪቷ በራሷ መጥፎ ሐሳብ ምክንያት ጓደኛዋን አጣች። አሁን ደግሞ የራሷን ሕይወት ልታጣ እንደሆነ ስታውቅ በጣም አዘነች።